74ኛ ቀን ሆኖናል የእግዚአብሔርን ቃል እያነበብን መስከረም 1 ዘፍጥረት 1 ጀምረን እስከ ራእይ 22 ጳጉሜ 5 ላይ ለመጨረስ እየተጓዝን ነው። ዛሬ በዚህ ቀን የምናነበው ደግሞ ከመዝሙር 77 እስከ 80 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር ምዕራፍ 77 በቃሌ ወደ እግዚአብሔር ጮኽኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱ አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው፣ አላረፍኩምም። ነፍሴም መጽናናትን አልቻለችም። እግዚአብሔርን አሰብኩት ደስም አለኝ። ተናገርኩ ነፍሴም ፈዘዘች። ዓይኖቼ እንዲተጉ ያስካቸው ደነገጥኩ አልተናገርኩምም። የድሮውን ዘመን አሰብኩ፣ የዘላለሙን ዓመታት አሰብኩ አጠናጠንኩም። በሌሊት ከልቤ ጋር ተጫወትኩ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውስ ቃል አልቋልን? እግዚአብሔርስ ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልኩ፣ የልዑል ቀኝ እንደተለወጠ። የእግዚአብሔርን ሥራ አስታወስኩ፣ የቀደመውን ተአምራትህን አስታውሳለሁና በምግባርህም ሁሉ እናገራለሁ፣ በሥራህም እጫወታለሁ። አቤቱ መንገድህ በመቅደስ ውስጥ ነው፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ተአምራትን የምታደርግ አምላክ አንተ ነህ፣ ለሕዝብህ ኃይልህን አስታወቅካቸው። የያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ አዳንካቸው። አቤቱ ውሆች አዩህ፣ ውሆች አይተው ፈሩ፣ ጥልቆች ተነዋወጡ፣ ውሆቹም ጮኹ። ደመኖች ድምፅህን ሰጡ፣ ፍላጾችህም ወጡ። የነጎድጓድህ ድምፅ በአውሎ ነበረ፣ መብረቆች ለዓለም አበሩ። ምድር ተናወጠች ተንቀጠቀጠችም። መንገድህ በባህር ውስጥ ነው፣ ፍለጋህም በብዙ ውሆች ነው፣ አረማመድህም አልታወቀም። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው። መዝሙር 78 ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ለልጆቻቸው አልሰወሩም። የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻቸው ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤል ሕግን ሰራ። የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ ተነስተውም ለልጆቻቸው ይነግራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷን በእግዚአብሔር ያልታመነች። የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ስራውንና ያሳያቸውን ተአምራቱን ረሱ። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ተአምራት፣ ባህርን ከፍሎ አሳለፋቸው፣ ውሆችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። አለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑልንም በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? አለቱን መታ፣ ውሆችም ወጡ፣ ወንዞችም ጎረፉ። እንጀራንስ መስጠት ይችላልን? ለሕዝቡስ ማዕድ ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቆጣ፣ በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው። ከሰማይ የምስራቅን ነፋስ አስነሳ፣ በኃይሉም የደቡብን ነፋስ አመጣ። ስጋን እንደ አፈር የሚበሩትንም ወፎች እንደ ባህር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸው ገና ባፋቸው ሳለ የእግዚአብሔር ቁጣ በላያቸው መጣ፣ ከነርሱ ከፍ ያሉትን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደገና በደሉ፣ ተአምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ መዓቶቻቸውም በችኮላ። በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ይቅር አላቸው፣ አላጠፋቸውምም። ቁጣውንም መመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ወጥቶ የማይመለስ መንፈስ ስጋም እንደሆኑ አሰበ።
በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም። ከጠላቶቻቸው እጅ ያዳነበትን ቀን፣ በግብፅ ያደረገውን ተአምራቱን፣ በጣኔዎስም በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውም ደግሞ እንዳይጠጡ። ዝንቦችንም በላያቸው ሰደደባቸው፣ በሏቸውም። በጓጉንቸርም አጠፋቸው። ፍሬያቸውን ለኩብኩባ ስራቸውንም ለአንበጣ ሰጠ። ወይናቸውን በበረዶ በለሳቸውን በአመዳይ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የመዓቱ መቅሰፍት በላያቸው ሰደደ። መቅሰፍትንም መዓትንም መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ፣ ነፍሳቸውንም ከሞት አላዳናትም። እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውንም ሁሉ በግብፅ የድካማቸውንም መጀመሪያ በካም ድንኳኖች ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው። በተስፋም መራቸው፣ አልፈሩምም። ጠላቶቻቸውንም ባህር ደፈናቸው፣ ወደ መቅደሱም ተራራ አገባቸው። ቀኙ ወደ ፈጠረችው ወደዚች ተራራ ከፊታቸውም አሕዛብን አባረረ። ርስቱንም በገመድ አካፈላቸው። የእስራኤልን ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት፣ አስቆጡትም፣ ምስክሩንም አልጠበቁም። ተመለሱም፣ እንደ አባቶቻቸው ከዱ፣ እንደ ጠማማ ቀስትም ተገለጡ። በኮረብታ መስገጃዎቻቸውም አስቆጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ፣ እስራኤልንም እጅግ ናቀ። የሴሎምንም ማደሪያ ተዋት፣ በሰዎች መካከል ያደረገባትን ድንኳኑን፣ ኃይላቸውንም ለምርኮ ሽልማቱንም ለጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው፣ ርስቱንም ቸል አላቸው። ጎልማሶቻቸውን እሳት በላቸው፣ ቆነጃጅቶቻቸውም አላዘኑም። ካህናቶቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው። ጠላቶቹንም በኋላቸው መታ፣ የዘላለምን ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠውም። የይሁዳን ወገን ግን መረጠ፣ የወደደውንም የጽዮን ተራራ። መቅደሱን እንደ አርያም ሰራ፣ ለዘላለምም በምድር ውስጥ መሰረታት። ዳዊትንም ባሪያውንም መረጠው፣ ከበጎቹም መንጋ ውስጥ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው። መዝሙር ምዕራፍ 79 አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ። የጻድቃንህንም ስጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆነን፣ በዙሪያችንም ላሉ ሳቅና ዘበት። አቤቱ እስከ መቼ ለዘላለም ትቆጣለህን? ቅንዓትህም እንደ እሳት ይነዳል። ስምህን በማይጠሩ መንግስታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታገኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን የባሪያዎችህን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። አቤቱ የተዘባበቱብህን መዘባበታቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህን በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን። መዝሙር 80 ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በመናሴም ኃይልህን አንሳ፣ እኛንም ለማዳን ና። አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። የሰራዊት አምላክ አቤቱ በባሪያህ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራ ትመግበናለህ፣ እንባን በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግከን፣ ጠላቶቻችንም በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣህ፣ አሕዛብን አባረህ፣ እርሷንም ተከልክ። በፊቷም ስፍራን አዘጋጀህ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያ አረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ እይም፣ ይህችንም የወይን ግንድ ጎብኝ። በሰው ልጅ ለአንተ ያጸናኸውን ቀኝህ የተከላትን አንሳ። በእሳት ተቃጥላለች ተነቅላማለች፣ በፊት ተግሳጽም የተነሳ ይጠፋሉ።
ለአንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ከአንተም አንራቅ፣ አድነን፣ ስምህን እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ማታ 3 ሰዓት ላይ በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የምናጠናው የእግዚአብሔር ቃል ክፍል ይሄ ነው። ኑና አብረን እናጥና። ጸጋ ይብዛላችሁ።